የተለያዩ ግጭቶች ያሉበት አካባቢ ላይ እጅ አይቻለሁኝና ከምትጽፈው ጋር የሚገናኙ ስሜቶች ንግግሮችን ሰምቼ ያውቃለሁ ምናምን ነገር አለኝ። አንተም ተገኝተህ ታውቃለህ፣ ሌሎችም እንደዚህ ተገኝተው የሚያውቁ ሰዎች እኔ በተገኘሁበት እንትን ላይ እዚህ ጋር ያለውን ስሜት የነገሩኝ ሰዎች አሉ ምናምን ነገር አሉኝ። ቅድም የነገርኩህ ልጅም ለምሳሌ ጦርነቱ ላይ ተገኝቶ ስለነበር እያለቀሰ አወራኝ ያልኩህ እኝን ሳይ ኦኬ በቃ ጥሩ ኢማጂን ማድረግ ችያለሁኝ ማለት ነው ብዬ ትንሽ ኩራት ተሰምቶኛል። እኔ አፕሪሼት አድርጌያለሁ። ለአፕሪሼሽን ነው ጥያቄውን ያነሳሁት። ያው ከአፕሪሼሽን አትጀምርም እንጂ ጥያቄውን አፕሪሼሽኑን የሚወልደውና አንተ የምታብራራበት መንገድ ነው። ይሄ ኦን ዘ ስፖት ያልከው ቅድም ፈርስት ፐርሰን ሆነ ስትጽፍ የምትጽፈውን ነገር ነው የጻፍከው። ግን ደግሞ አንተ ፈርስት ፐርሰን ነበርክ ወይ ለማለት የተገደድኩት እንደ ኖርማል ጥያቄ ነው እንጂ ፈርስት ፐርሰን ሆነ ጽፈህ ያጠፋው ነገር አለ ማለት ነው። ተረድቻለሁ። በነገር ላይ በጣም የሚገርም ነገር ጦርነት አካባቢ ላይ የተገኘ ማውቀው ሰው የለም ጭራሽ። እኔ አሁን በሁለቱም ጊዜ ጦርነቶች ተሳትፌያለሁ። በመጀመሪያው በኤርትራ በኩል የገባው ጦር ትግራይን ተቆጣጥሮ ቆይታውን አጠናቆ እስኪወጣ ድረስ፣ እንዲሁም ደግሞ በሁለተኛውም በአፋር በአባላ ያለው ጦርነት በደንብ ተሳትፈንበታል። መሳተፍ ኢንሴንስ በዘገባ ነው። ያው ሰው ብዙ ነገር ያስባልና ከመጣው በኋላ ማስታወሻ ጽፌያለሁ። የራሴን የሆነ መጽሐፍ ሊወጣው የሚችል ማስታወሻ እንዳየሁት እንደሰማው ሳይሆን ሁለተኛ ሶስተኛ ሰው አይደለሁም። እዚህ ውስጥ ያሉት ቀደም ምን ይሉ ማለት ስላልክ ነውና እዚህ ውስጥ ያሉት ገጸ ባህሪያቱ ማርላም ስቶሪው በራሱ ግን ምንም ፈቀቅም አይልም። እኔ ከዚህ አንፃር ነው በእድሜ በህብረተሰብ እድሜ ክፍል ውስጥ ገብቼ ከፋፍየው ቢያንስ ከ10 ዓመት በታች ያሉ ልጆች እንዳያነቡት ወይም ከ12 ዓመት በታች ያሉት እንዳያነቡት አይነት መሻት ውስጥ የገባሁት እንጂማ የጦርነትን አስከፊነት ለመግለጽ የሚጻፍ መጽሐፍ ነው። በጣም ውብ መጽሐፍ። እኔ የጻፍኩት መጽሐፍ ፖለቲካውን አይደለም። እንደውም ይሄ የዙፋን ልፊያ ሲል ኦፍ ኮርስ አልቲሜት ጎሉ ዙፋን ነበረች። መነሻውም ዙፋን ነው። ታይቲንግ አይደል? ወደ ግራ ወደ ቀኝ የምናደርገው ነገር የለም። እዛ መሃል የዞኖቹ ጉዳይ ተነስቶ ሳሩ ህዝብ ሆነ የጻፍካቸውን አይነት ስቶሪዎች ለማየት ተገደድን። በማየት አይደለም ብዙም ዋጋ አስከፈለ። ኤኒሃው የአሳሳለ ሻርፕነስ ምናምን ነው ይሄን ጥያቄ ተረድቻለሁ። አሁንም ስላልተላቀቅን ሰው እንዲያነብ ፈልገ ኢንቴንሽናል ዴሊቨሬት ምናምን መሆኑ በጣም ጥሩ ነገር ነው። ከእንደዚህ አይነት ግርሻዎች አሁንም ስላልተላቀቅን በጣም በነገራችን ላይ በጣም አስቤበት ነው የጻፍኩት ምናምን። ለምሳሌ አሁን ያለቀ የግጥም መድብል ነበረ ከዚህ መጽሐፍ በፊት ሾርት ስቶሪዎች ነበሩ ምናምን ነገርና ሆነ ብዬ ይሄኛውን የመረጥኩት በቃ ሰው ማዘን አለበት ማለት እንደው ሀዘን ለመቀስቀስ ምናምን ነገር ሳይሆን ምን እየተደረገ እንዳለ በጣም ሰው ማሰብ አለበት፣ መነጋገር አለብን። እየሆነ ስላለው ነገር በተገቢው ልክ እያወራን አይደለም። በነገራችን ላይ አሁን በቃ ኢትዮጵያ ሁለት መስላለች። የመሀል ሀገር ኢትዮጵያ ይሄ የከተሜው ኢትዮጵያና ከተሜ ያልሆነው ሰው ኢትዮጵያ። አሁን ከተሜው ስለ ኑሮ ውድነት ያወራል ምናምን ነገር ግን ኤግዛክትሊ የአገሩ ዜጋ እንዴት ባለ ሰቆቃ ውስጥ እያለፈ እንደሆነ በጦርነት በተገቢ መንገድ እያወራ አይመስለኝም። ሚዲያው እያወራ አይደለም። ኪነ ጥበቡ ላይ ምናምን በቂ ትኩረት ተሰጥቶት እየተወራ አይደለም። ስነ ጽሁፉ ላይ እየተወራ አይደለም። ስለዚህ የግድ መነጋገር አለብን በዚህ ጉዳይ ላይ እና ለዛ ነበረ ይሄንን የጻፍኩት። በጣም ሆን ተብሎ ታስቦበት ምናምን ነው የተጻፈው። ስለዚህ የሀገሪቱ የሰላም እጦት በብርቱ ከሚያሳስባቸው ሰዎች መካከል አንዱ ተስፋ ተሾመ ነው። አዎ ያሳስበኛል። አይ ማሳሰቡማ አሳያን እኮ በመጽሐፍም በምንም። ግን አሁን ካሉት ነገሮችና ወደፊት ማንም ምንም የሚሆነው ነገር የሚያውቅ የለም። ግን ቅድም ጥያቄውንም መፍትሄውንም የሚይዝ ነገር ብጽፍ ደስ ይለኛል ስላልክ ቢያንስ ከምትጽፈው ነገር አሁን ሀሳቡን እንኳን እንድታሸተን ፈልጌ ነው። መልሱ ምንድን ነው የሚሆነው? ይህ የዙፋን ልፊያ መጽሐፍ ነው ኢን ደ ሪል ወርልድ ወይም ደግሞ ኢን ደ ሪል ሴንስ እውነትም የዙፋን ልፊያ ሆኖ ደግሞ ሌሎች ዋጋዎችን እንዳያስከፍለን ትላንት እንዳስከፈለን እንደዚህ አይነት ትርፋችን መጽሐፍና የመጽሐፍ ስቶሪ እንዳይሆን ምንድን ነው የምታስተላልፈው መልእክት? ከታሪኩ የማይማር ስህተቱን እንደ እንስሳ እየደጋገመ ይኖራል ይባላል እና በእንስሳትና በሰዎች መካከል አንዱ ያለው ነገር ታሪክ ነው፣ ትውስታ ነው። እንደ አጋጣሚ ሰሞኑን አንድ መጽሐፍ እያነበብኩ ነበር። የሙሉጌታ አረጋይ አገረ ትግራይ የሚል መጽሐፍ በጣም ብዙ ሰው እንዲያነበው ሪኮመንድ አደርጋለሁ ይህን መጽሐፍ። እዛ መጽሐፍ መግቢያ ላይ ግን አንድ ነገር አለችና ትውስታውን ያጣ ግለሰብ መዳረሻውን እንደማያውቀው ሁሉ
ታሪኩን በትክክል የማይረዳ ህብረተሰብም ወዴት እንደሚሄድ በትክክል አያውቅም። በጣም እየተደናገረ ነው መሄጃው ይላል። ምንድን ነው እስካሁን እየመጣን ያለንበት መንገድ በትክክል ምንድን ነው? እኛ ሀገር ላይ ታሪክ የፖለቲካ ማዕከል ነው፣ ግን በትክክል ታሪክ ደግሞ አልተጠናም። ታሪክን በጣም ማዕከል ለማድረግ በሞከርንበት ልክ ታሪካችንን በአግባቡ አላጠናንም። የታሪካችን ጥፋቶች በትክክል ምንድን ናቸው? በእነኚህ ታሪካዊ ሂደቶች ውስጥ ምንድን ነው የሰራነው መሰረታዊ ስህተት? እሱ ላይ በትክክል መነጋገር አስፈላጊ ነው። ይሄ ለመወቃቀስ ለመካሰስ ምናምን ነገር አይደለም። የሰራናቸውን ስህተቶች ማወቃችን፣ ምን እንዳስከፈለንን በትክክል ማወቃችን ቀጥሎ ለምንሄድበት መንገድ በጣም ጥሩ መደላደል ይፈጥራል። ለምሳሌ አምባገነንን በጣም የሚያወድ ሶሳይቲ ካለ ሁል ጊዜ አምባገነኖች እየተፈጠሩ ይቀጥላሉ። ክስተቶች፣ መጥፎ ክስተቶች፣ ለምሳሌ ቀይ ሽብር በጣም በሚያሳዝን ሁኔታ ጀስቲፊኬሽን ሲቀርብለት ትሰማለህ። ቀይ ሽብርን የሚያህል በጣም ትልቅ ጉዳት እዛ ጋር ምንድን ነው ያጣ ነው? ቀይ ሽብር ላይ በትክክል ተነጋግረንበት ቢሆን ኖሮ ከዛ በፊትም በነበሩ ታሪኮቻችን ሳንሳሳብ አውርተንበት ቢሆን ይሄ ገመድ ጉተታው ቀርቶ ፖለቲካ ነጥብ ለማስቆጠር የሚደረገው ነገር ቀርቶ ማን ምን አጠፋ ለምን የሚለውን በትክክል ተነጋግረንበት ቢሆን ኖሮ ቢያንስ ለቀጥሎ ለሚመጡ እንትኖች በጣም ጥሩ መማሪያ ይሆነን ነበር። እና አንድ በጣም የሚያስፈልገን ነገር ታሪካችንን በትክክል አንደርስታንድ ማድረግ አለብን። ሌላኛው ግን ስልጣንን በተመለከተ ያለን ግንዛቤ በጣም መስተካከል አለበት ብዬ ነው የማስበው። ምክንያቱም አሁን እንደ ሶሳይቲም እንደ ፖለቲካ ፓወርም እንዳላቸውም ሰዎች እና ፖለቲካ ውስጥም አክተር የሆኑ ሰዎች አሁን ፖለቲካ ስንል መንግስትን ብቻ ማለት ሳይሆን ከመንግስት ውጭ ደግሞ ያሉ ተቃዋሚ ኃይሎችም እና የህብረተሰቡም ክፍል ስልጣን የሚረዳበት መንገድ በጣም አሳሳቢ ነው። እንደ ማስተዳደር እንደ ማገልገል ሳይሆን መግዛት በሚለው መንፈስም ስልጣን የሚረዱት መግዛት። አሁን ድሮ ደግሞ መጨቆን መግዛት ደግሞ ካለ ቴክኒካል ጭቆና አይጠፋም እና መግዛት እና የራስን ጥቅም የምታስከብርበት እና ከስልጣን እኛ ሀገር ላይ ጥቅም ይወለዳል፣ ከስልጣን ሁሉም ነገር ይወለዳል። ስለዚህ ስልጣንን በተመለከተ ባለን በጣም ጤነኛ ያልሆነ መረዳት የተነሳ እስካሁን ልክ እንደ ነገስታት ዘመን ነው የምናስበው። በነገራችን ላይ ልክ አሁን ንጉስ ሲሆን ንጉስ አድራጊ ፈጣሪ ነው፣ አይጠየቅም። አሁንም ተቃዋሚ ፓርቲ ውስጥም ያሉትን በል እንትኖችም በል ልክ እንደዛ አይነት ዝንባሌ ያላቸው እና ይሄ ለስልጣን ያለን በጣም ጤነኛ ያልሆነ አስተሳሰብ ሁልጊዜ ደግሞ ያችን ነገር ለመያዝ በሚደረገው ትግል ውስጥ ሁልጊዜ ውድመት ይወለዳል እና አሁን ይሄ ሶሺዮሎጂካል ጥናትም ሊፈልግ ይችላል። ግን ማህበረሰባችን ውስጥ ያለውን በትክክል ለስልጣን አሁን በጣም መመጻደቅ አለ። የኛ ሀገር ህዝብ በጣም ጻድቅና ፍጹም እንደሆነን አድርገን ራሳችን መሳል እንወዳለን። ለጊዜው እሱ ነገር ስለማያዋጣን በጣም የህዝባችን ስነ ልቦና መጠናት አለበት። ስልጣንን እንዴት ነው የሚረዳው? ከህዝቡ አይደለ ወደ ስልጣን ሰዎች የሚወጡት እና ስልጣን ላይ ያሉ ሰዎች ስልጣን እንዴት ይረዳሉ፣ ፖለቲከኞች ስልጣንን እንዴት ይረዳሉ የሚለውን በትክክል ለመረዳት መሞከር እና እዛ ጋርም አንዳች መፍትሄ መፈለግ በጣም ያስፈልጋል። ካልሆነ ሁልጊዜያችን መንበሯን ለማግኘት በሚደረገው ትግል ሁልጊዜም ዋጋ እየተከፈለ ይቀጥላል። አንዴ ብቻ ቢሆን አጋጣሚ ነው ትላለ። ከተደጋገመ ግን አንዳች ችግር አለ ማለት ነው አይደለ? ስለዚህ እሱም አንዱ በጣም የሚያሳስብ ጉዳይ መወያየት ያለብን ጉዳይ ነው ከታሪካችን በተጨማሪ። በአጠቃላይ ደግሞ እንትንን ምንድነው እሱ እውቀትን በተመለከተም ያለን ጉዳይ በጣም ነው የሚያሳስበው እና ምሁር ማለት ተብሎ አሁን ሁለት በጣም ጤነኛ ያልሆነ ጽንፍ አለ። አንዱ ወገን በቃ ምን የተማሩ እኮ ናቸው ሀገር የሚያበጣበጡት ምናምን ነገር የሚል እና መማርን በጣም ማወቅን በጣም የሚያሳንስ ትክክል ያልሆነ ወገን አለ። ከዛ ደግሞ የአዋቂው ካምፕ ደግሞ በተቻለው መጠን ራሱን ከህብረተሰቡ ለማግለል የሚሞክር ነው ይመስለው፣ ሆን ተብሎ ለመነጠል የሚሞክር እሱም በጣም አሳሳቢ ነው እና እሱ ጋርም በእውቀትና በመደበኛው በህብረተሰቡ የዕለት ተዕለት ኑሮ መካከል ላይ ድልድይ መሰራት አለበት እና እሱም ደግሞ በጣም ራሱን የቻለ በጣም ብዙ ነገር ይፈልጋል። በነገራችን ላይ ትምህርት እውቀት ዋጋ እንደሌለው በአንድም በሌላም ባሳየ ቁጥር ሁል ጊዜ እውቀት ፈላጊነት እየሞተ ሄዳል። እውቀት ፈላጊነት እየተሸነፈ ሄደ ማለት ሁል ጊዜ እውቀት ጉልበት እያጣ በሄደ ቁጥር በተቃራኒው ደግሞ ጉልበት ይበልጥ እየበረከ ይሄዳል እና የእውቀት ምንጭም ጉልበት እየሆነ ይሄዳል። የሁሉም ነገር ምንጭ ይሆናል። ለምሳሌ የጤና ባለሙያዎች በቂ ደሞዝ አያገኙ የሚለው ነገር ሊያሳስበን የሚገባው ለጤና ባለሙያዎች ካለን ማሰብ ብቻ አይደለም። የሚገባቸውን ገንዘብ ማግኘት አለባቸው፣ የሚገባቸውን ክብር ማግኘት አለባቸው።
ግን ለነሱ ከማሰብ ብቻም ደግሞ ሳይሆን ለህብረተሰቡ ማሰብ ነው። ምክንያቱም በእኛ ሀገር አውድ በጣም የተማረው ሰው ሐኪም ነው። በጣም የተማረው ሰው ተገቢውን ኑሮ የማይኖር ከሆነ ቀጥሎ ለሚመጣው ልጅ ምን እየነገርከው ነው? እውቀት ዋጋ የለውም፣ መማር ዋጋ የለውም ብለህ እየነገርከው ነው። ተምረህ እንደሱ ሐኪም ሆነ ዋጋ የለውም፣ ተንቀህ ነው የምትኖረው። ሰፈር ታደርጋለህ። አዎ ነው። ዋጋ ያለው ነገር ምንድን ነው? አይ አደርባይ ሆነ ካድሬ ሆነ ስልጣን ማግኘት ትችላለህ፣ ወይ ደግሞ ዝም ብለህ አክቲቪስት ሆነ ገንዘብ ማግኘት ትችላለህ ምናምን ነው። ወደዚህኛው መንገድ በጣም ብዙ ሰዎችን በገፋ ቁጥር እነኚህ ሰዎች ፓወር በእጃቸው እየሆነ ይሄዳል እና አድራጊ ፈጣሪ እነሱ ናቸው የሚሆኑት። እንደወደዱት ያተራምሱታል ሀገሪቱን እና ስለዚህ አዋቂዎችንም ማክበር አለብን ሲባል ተግባራዊ ማክበር ያስፈልጋል። ሚዲያው ተግባራዊ ማክበር ያስፈልጋል። እኔ የኛ ሀገር ሚዲያ ብልግናን የሚሸልም ነው ብዬ ነው ማምነው። ለብልግና ኦፊሻሊ ሽልማት የሚሰጥበት አገር ውስጥ ነው የምንኖረው። እንግዲህ ሚዲያ ውስጥ ስላለ ሚዲያ ከሆነ ግን ችግር የለውም፣ እረዳሃለሁ። ሁሉንም አይደለም የምትለው ኤክሰፕሽናሎች ሁሉ ጊዜ ኤክሰፕሽናሉን የመውሰድ አያቅተኝም። ምንድነው መሰለ ሶዶ አንዲት ሴት ቲክታክ ላይ መታ መቀመጫውን ወዘወዘች፣ ጡቷን አሳየች። ሶዋት እንዲህ ስላደረገች ሚኒስትሪ ሚዲያ ጋብዘዋት ለዚህ ስኬት ያበቃሽ ምንድን ነው ብሎ ሲጠይቃት ምን እየነገረ መሰለ ለሌላው እንደዚህ ከሆናችሁ እንደ ስኬት እቆጥረዋለሁ ብሎ ሚኒስትሪ ሚዲያ እየነገራቸው ኢንተርቪው ተደረገ። አዎ ከዛ አዋቂዎችን ሆን ተብሎ ሪጀክት ተደርጓል፣ ሀሳብ ያላቸው ሰዎች ምናምን። ቀጥሎ ደግሞ ምን ይፈጠራል? እነኚሁ ሰዎች የአንድ ተቋም ብራንድ አምባሳደር እንድትሆኑ ተብሎ ይጠራሉ። ስለዚህ ምን እየተደረገ ነው? ባለጌ በመሆን የተነሳ ገንዘብ ታገኛለህ። አንድ ሰው ወጥቶ ብሔር ተሳድቦ፣ አንድ ሰው ወጥቶ ሃይማኖት ተሳድቦ፣ ሃይማኖት ስለተሳደበ፣ ብሔር ስለተሳደበ፣ ስለተሳለቀ፣ በጣም ሴክሹዋል ወሬ ስላወራ ሚዲያው የሚጋብዘው ከሆነ አምባሳደር የሚደረግ ከሆነ ገንዘብ የሚያገኝ ከሆነ ምናምን ምን እያደረግክ ነው? በተቋም ደረጃ እኛ ለብልግና አክብሮት አለን፣ ስለዚህ ሌሎቻችሁ ባልጉልን ማለት ነው። ሌሎችን ሰዎች ሆን ተብሎ ሪጀክት እየተደረጉ ያሉት እኔ አንድን ዩቲዩበር ልረዳው ሞክራለሁ። በቃ ቪው ለማግኘት ምናምን ነገር ልክ ብዬ ባላስብም ልክ ነው ብዬ ባላስብም እሺ በቃ ሄጄ ልረዳው። ሚኒስትሪ ሚዲያ በማስታወቂያ የሚተዳደር አንዳንዶቹ ደግሞ ከዚህ በሚሰበሰብ ታክስ የሚተዳደሩ ሆነው እኔ እኮ ማኪያቶ ከመጠጣው ብር ላይ እኮ ተቆርጦ እኮ ነው እየተዳደሩ ያሉት። በእኔ ገንዘብ እየተዳደሩ ገንዘብ የሚያገኙበት ሌሎች አማራጮች እያላቸው ማስታወቂያ ሰርተው ገንዘብ እያመጡ ፖሊሲ ኖሯቸው ሆን ብለው በሚመስል መንገድ አዋቂዎችን ሀሳብ ያላቸውን ሰዎች አጀንዳ ያላቸውን ሰዎች ከጨዋታ ውጭ ሲያደርጉ ለብልግና ሽልማት መስጠት ነው። እና እንደዚህ ለብልግና እኮ አንዳንድ ነገር ቢሆን መጠየቅን የሚያስከትል በደንብ ያ ሚዲያ አሁን አንተ የሰበሰባቸው ያገኛቸው ጥቅማ ጥቅሞችን ያነሳው መጠየቅ፣ ተገልብጦ መጠየቅ በትውልድ ማንነት በትውልድ ግንባታ መሸርሸር ላይ ራሱ ሞራላዊ ጥያቄም ቢሆን እንደው የህጉን ትተነው መጠየቅ ይሄን የሚያረግስ ግን አለ ወይ? አንድ በጣም እሺ ሶሪ አንድ በጣም ብዬ ነው ያቆምኩት። የሚዲያ ሰው ሲገናኝ ችግር አለበት በነገራችን ላይ እና አንተ ነህ ልታስቆመን ቢገ ዛሬ ደግሞ ሲያንቀለቅለኝ ሁለት የሚዲያ ሰው ጋብዤ አንዴ እንትና አንድ ሰው ኢንተርቪው ያደርገዋል ሬዲዮ ላይ እና ጥያቄ ሲጠይቀው አዎ ልክ ነህ ጥሩ ምናምን ይለኛል እና ላይቭ ነው ምናምን በቃ እየተናደርኩ ምናምን ነገር አረለ እሺ በጣም ነው። አንድ ሰው የሆነ ነገር ልታነሳ ነበረ፣ ምሳሌ ነገር ነው ልታነሳ ነበረው። እንቀጥል። አንድ በጣም የሚያሳስበኝም በጣም ጥሩ ምሳሌ እናንሳ። ምሳሌ አንዴ የጎልፍ ተጫዋች በጣም ፌመስ የጎልፍ ተጫዋች በጣም ዓለም ላይ በጣም ትልቁ የሚባለው ስሙ ጠፋኝ እና እሱ በጾታዊ ቅሌት ተጠረጠረ እና ልክ እንደዛ ሲደረግ ኋላ ላይ በጾታዊ ቅሌት ውስጥ እንደገባ ሲታወቅ ምን አደረጉ? ስፖንሰር የሚያደርጉት ድርጅቶች አይ ከአንተ ጋር አንሰራም አሉና ራሳቸውን አገለሉ። ምን እያሉ መሰለ? እኛ ጾታዊ ቅሌት ውስጥ ላለ ሰው ገንዘብ አንከፍልም፣ ያሳስበናል፣ ከእንደዚህ አይነት ሰው ጋር መጠራት አንፈልግም ነው ድርጊቱን ስፖንሰር የምታደርገው ድርጊቱ። አዎ ከዛ በኋላ ምን ይደረጋል መሰለ? አንዳንድ አካባቢ ላይ ማህበረሰቡ ጭምር ሲቆጣት ያለ እኛ ሀገር ላይ አንዳንዴ ልክ ላልሆነ ጉዳይ ጥቅም ላይ ቢውልም ማህበረሰቡ ራሱን ከክፋት የሚጠብቅበት መንገድ አለ። አብዛኛው ገጠር ውስጥ አሁን እኛ አንዳንድ ሰው በጣም ገጠርን በጣም ለመናቅ ስለሚሞክር እንጂ ገጠር ውስጥ ምን ይደረጋል? አንድ ሰው ልክ ያልሆነ ህብረተሰቡ የማይስማማበትን ነገር ሲያደርግ እሳት መጫር ይከለክላል። ፍርድ ቤት ላይ አይከሰው አይችልም እንደዛ ማድረግ። እሳት ግን መጫር ይከለክላል። ከብቶቹ ያንተ ከብቶችና የኔ ከብቶች መገናኘት የለበትም ብሎ ይቀጠዋል። እዚህ ውስጥ አንዳንዴ ልክ ላልሆነ ነገር ይሄ ቅጣት ይውላል። ግን ብዙ ጊዜ ምን ጥሩ ነገር አለ
ማህበረሰብ ራስን ከብክለት በዚህ መንገድ ነው መነሻው ልክ ነው አጠቃቀሙ ነው ያለ አንዳንድ አግባብ በሆኑ ጉዳዮች ላይ ይገባል እንጂ ይሄ ነገር ከመነሻው ኮስተት የሚሆን ነገር የለም። አሁን ያነሳው ሚዲያ አቢዩዝ ተደርጎ ነው እንዳልከው መቀመጫ ማወዛወዝ ምናምን ድረስ የመጣው እንጂ እኮ መነሻውማ እኮ ለጥቅም ነው የመጣው። እሱ ነው አሁን ልክ ሶሳይቲው በዚህ መንገድ ራሱን የሚጠብቅ ከሆነ ምን ያስተምርሃል መሰለ መደበኛው ሚዲያ መደበኛው ሶሳይቲ እሺ አንድ ሰው የሆኑ ወጣቶች አንድን በጣም ተሳዳቢ አንድን ባለጌ ብሔር ጠርቶ የሚሳደብን ሰው ተከተሉት። እሱ መከልከል አትችልም። አንተ ግን ለሱ ገንዘብ አለመክፈል ትችላለህ። እሱ በአንተ ምርጫ ነው ያለው። አንድ ሰው ሚስቱን ደብድቧት አቢዩዝ አድርጓት አካሏን ጎድቶ ከቤቷ አባሮ ይሄን ካወቅ በኋላ ቢያንስ ካንተ ጋር ግንኙነት እንዲኖረኝ አልፈልግም ስትል ምን እያልክ ነው መሰለ ሌሎች ሰዎች ሚስታቸው መደብደብ እንኳን ቢፈልጉ አየ ፍላጎትን ማስቆም አትችልም። ልክ ቡጢው ላይ ያነሳ ሲል ያስበዋል ሚስቴን በመታት የሚቋረጥ ግንኙነት አለኝ ብሎ ማሰብ አለበት። አሁን እኮ ነፍስ ብትገድል የሚቋረጥ ነገር የለም። ነፍስ ብትገድል እንደ ሂሮ ምሳሌ አይቆምም። እና ሚዲያው ስፖንሰር አድራጊ ድርጅቶች ቢያንስ ይህንን ማድረግ ይችላሉ። ቢያንስ ሚዲያው በዝምታ መቅጣት ይችላል። በተዘዋዋሪ መቅጣት፣ በተዘዋዋሪ መከልከል ይችላል። በዝምታ መቅጣት ይችላል። ሚኒስትር ሚዲያ አታድርጉ እንደዚህ ብሎ መምከር እኮ አይጠበቅበትም። በቃ እነሱን ባለመጥራት እነሱን መቅጣት ይችላል። መቅጣት ደግሞ ያለበት ለራሱ ሲል ጭምር ነው። በነገራችን ላይ አገር የሞራል ውድቀት ሲገጥማት ማንንም ነው የማይመራው እና ሚዲያ ውስጥ ያሉ ሰዎች ጋዜጠኞች እነሱ ነው የሚመለከታቸው። እና ዞሮ ዞሮ ሶሳይቲው ይሄኛው ልምምድ ግድ ማምጣት አለበት። እና ቅድም እንዳነሳ ነው አሁን ያነሳ ነው እንደዚህ አይነት ውድቀቶቻችን ምንጭ በጣም ብዙ ነው። ታሪካችን ብለናል። ስልጣንን የተመለከተ ያለን ግንዛቤ ሚዲያው ራሱን እያቀረበ ያለው መንገድ። ምክንያቱም አሁን አንድ ሚዲያ የሆኑ ባለጌዎችን ሚዲያዎች ጠራና ከፖለቲካ ጋር ምን አገናኘ ሰው ሊል ይችላል። ሪል ሀሳብ፣ አገራዊ ችግሮች፣ አጀንዳዎች ከጨዋታ ውጭ እየተደረጉ ነው የሚሄዱት። ስለዚህ መወያየት ያለብን ነገር ላይ ሳንወያይ ሌሎች ጉዳዮች ትኩረታችን ወስደውት ሰዎች ሀሳብ እንዳያዋጡ ምናምን ነገር በማድረግ በተዘዋዋሪ ጉዳት ያደርሳልና እነኚህ ጉዳዮች ላይ ግድ እንደ ማህበረሰብ መወያየት ይኖርብናል ብዬ አስባለሁኝ። በጣም አስረዘምኩት ጥያቄው ነው መሰለኝ። ልክ ነው። የችግሩን ያለ እኮ ነው የምታወራው። እኔ እንድታወራ አይደል የጠራሁት እንጂ እንዳወራ አይደለም። የኔ ድርሻ አንተን ማስወራት መነካካት ነው እና የችግሩ ጥልቀት ደግሞ የምናውቀው ነው። ሀገር በሞራል እኮ የምትቆምበት ነገር ብዙ ነው። በሞራል የበለጠ እንዳውም ትቆማለች። ሁሉ ነገር በሌጋል ሁሉ ነገር በኔቸር በምናምን አይደለም። ኔቸር ውስጥ በርግጥ ሞራልም አለ። ይሄ ሞራል ዲስካርድ ሲደረግ ሲፋቅ ሲሸረሸር ምናምን ቆመን ካየንና ዛሬ የመነጋገሪያ አጀንዳችን የዙፋን ልፊያ መጽሐፍ ብቻ እንዲሆን አድርጌ ከሸኘሁክ ከኔም ችግር አለ ማለት ነው። ቅድም ብለዋል እኮ እኛ አሁን አንተ ስለ ሚዲያው በሰጠኸው አስተያየት ውስጥ የሰጠውን አስተያየት እንድትሰጥ ማንፈልግ ከሆነ የሚከናወነውን ነገር ማናወግዝ ከሆነ የዛ ችግር ጋዜጠኞቹ ራሳቸው የዛ ችግር ተጋላጭ ሰለባ መሆናቸው አይቀርም። ሌት አለውን ዳሜጅ ይሄ ሌላውን ነገር ማህበረሰቡ ላይ የሚያመጣውን ነገር ቢዝነሱ ላይ እንኳን እኮ ስትመጣ ጋዜጠኛው የግድ ከሜይንስትሪም ወይም ከብሮድካስት ሚዲያ ወርዶ ዲጂታል ሚዲያው ላይ ራሱም ጭምር ካልገባ በቀር ቢዝነስና ፎሎወሩን እንደማያገኝ እኮ እየተረዳ ነው ይመጣ። እኔን ጨምሮ ቲክቶክ ትከፍታለህ እኮ አሁን ጋዜጠኛ ሆኖ ቲክቶክ ይከፍታል። ለምን? በዛኛው እየተተፋ ነው ያለው። የተተፋበት መንገድ ምንድን ነው? አንተ ያነሳው ነው። ማነበር መታየት ያለበት ማነበር ስፖንሰር መደረግ ያለበት። ኢቭን ለመልካም ፕሮግራሞች እኮ ስፖንሰር ጠይቀህ የምታጣው ነገር ነው። ስፖንሰር ለሌሎች ነገሮች የምናገኛቸው ነገሮች ያልታደልባቸው አንዳንድ ነገሮች አሉ እንደ ሀገር። ግን እኔ ምን አስባለሁ፣ ይቅርታ አላቋርጥህና ምን አስባለሁ መሰለህ፣ ሚኒስትሪ ሚዲያ በኪሳራ የሚሰራቸው ፕሮግራሞች ሊኖሩ ይገባል ብዬ አምናለሁ። ለምንድን ነው መሰለህ ያጣነው እኮ እሱ ነው። አሁን አንድ ሚዲያ ሁሉም ሚኒስትሪ ሚዲያ ይሄን አድርጎ ምናምን ይገኝ አይደለም ያለው። አንዱ ሲያደርግ እንኳን የአንዱን ስህተት የሚያሳየው ለምሳሌ ኢቲቪ አሁን ባለቤትነት ሼር ስላለኝ የመናገር መብት አለኝ። ሼር ያለኝ በእኔ ታክስ ስለሆነ የሚተዳደረው እንደ አንድ ሼር ሆልደር እናገራለን። አሁን ኢቲቪ ማስታወቂያ ይሰበስባል፣ ከመንግስት በጀት ይያዝለታል ምናምን ነገር። ሌሎችም በሩመር አንተ የምታውቃቸው የሚጠቀሱ አሉ እንዝለላቸው እና አሁን ኢቲቪ የሆኑ ፕሮግራሞችን ቢሰራ ምን ይጎዳል? ኢቲቪን ተው፣ እያንዳንዱ ኢትዮጵያ ውስጥ ያሉ ሚኒስትሪ ሚዲያዎች ማስታወቂያ ያላቸው ብዙ የመዝናኛ ፕሮግራም አላቸው። የሆነ በሳምንት ውስጥ አንድ ፕሮግራም ያለ ማስታወቂያ የሚሄድ ፕሮግራም
ቢኖረው ማህበረሰብ ተኮር በጣም መሰረታዊ የታሰበበት ፕሮግራም ቢሰራ ይህን ያክል ዳሜጅ እኮ አይደርስበትም። እውነት እንነጋገር ከተባባል የሚያጣው አለ ይኸው ታውቃለህ፣ እያንዳንዷ ደቂቃ ገንዘብ ናት። ግን እንደው በቃ በጀቱን የሚያናጋ ለሰራተኛ ደሞዝ መክፈል የሚያስቸግረው ምናምን እኮ አይደለም። የሆኑ ያለ ማስታወቂያ ቢመጣ ጥሩ ባይመጣም ጥሩ ብሎ የሚሰራቸው እያንዳንዱ ሚዲያ ፕሮግራም ሊኖረው ይገባል። እያንዳንዱ ነገር ደግሞ ገንዘብ መሆን አይጠበቅበትም። ይሄ በጣም ስር የሰደደ ስግብግብነት ካልሆነ በቀር እያንዳንዱ ነገር ወደ ገንዘብ መቀየር አይጠበቅበትም። እንዳልኩህ ነው። በሳምንት አየር ሰዓት ይዤ ሚዲያ ላይ ሰርቼ ስለማቅ ታውቀዋለህ። እና ልክ ፕሮፖዛልን ይዘህ ስትሄድ ማስታወቂያ ያመጣል ነው የመጀመሪያ ጥያቄ። ማስታወቂያ ያመጣል ነው። እና አንድ ቀን ከሆነ ሚዲያ ጋር እያወራን ባያመጣ አሰርኩት፣ ኮንተንቱ እንዴት ነው አልኩት። ኮንተንቱማ በጣም ጥሩ ነው፣ ጠቃሚ ነው አለ። ለምን በኪሳራ ያለ ማስታወቂያ ቢሰራ? ለዛውን ፕሮግራም ገንዘብ እነሱ አይከፍሉም ታውቃለህ። አየር ሰዓት ይዘህ ስትሰራ በዛ ሰዓት ላይ ማስታወቂያ ላይመጣ ይችላል። እንግዲህ 1 ሰዓት ነው የጠየቅኳት። ያቺን 1 ሰዓት ያለ ማስታወቂያ ብትሰሩ ምን ታጣላችሁ? እኔም እኮ አጣለሁ የማጣውን ነገር። ግን እንደ አንድ ተቋም ለምንድነው እንደዚህ የማታደርጉት ብዬ ጠይቄያቸው ነበርና የግድ እንዲያደርጉ ላይጠበቅ ይችላል። ግን እያንዳንዱ ሚኒስትሪ ሚዲያ በሆነ መንገድ ልል መሆን ያለበት ቦታ አለ። ከገንዘብ ውጭ ማሰብ ያለበት ቦታ አለ። እኔ አሁን ምን ይለዋል መሰለህ አንዳንድ ሚዲያ ላይ የሚሰሩ ሰዎች አይ ጠጣር ነገር እኮ ህዝቡ ስለማይቀበል ይሄ ህዝብን መሳደብ ነው፣ ራሱ ማዘጋጀት ስለሚከብደው ህዝቡ እኮ ስለሚከብደው ነው ምናምን ሞክረውና ይክበደው ህዝቡ። ግን በኤዲቶሪያል ስብሰባ ላይ ምናምን ከግምት መግባት አለበት። የሆኑ ሰብስታንስ ያላቸው ፕሮግራሞች መኖር አለባቸው። ሶሻል ሚዲያ ላይ ይፈልጋሉ ሚኒስትሪ ሚዲያዎች የሆነ የዕለቱ አጀንዳ የሆነ ማን ነው የሚለውን ይፈልጉና ያመጣሉ። እስቲ ሶሻል ሚዲያ ላይ ሀሳብ ያለው ማን ነው ብሎም ይፈልጉ። እነኛን ሰዎች ሆን ተብሎ እንደተገለሉ ነው የሚቆጠረው። ካልሆነ በጣም ብዙ ነገር አስቸጋሪ ይሆናል ብዬ አስባለሁ። ተስፋ በእኔ ግምገማ፣ በእኔ ምዘና ደፋር ወጣት ሰው ያለው ነገር አለው ተብሎ መነገር አለበት፣ ወይም አለህ ተብሎ መነገር አለበት። ከዝንባሌ አንጻር ደግሞ ቅድምም ብያለሁ፣ በዙፋን ልፊያ መጽሐፍ ውስጥ 2-3 ነገሮችን ያሳየህን የኪነ ጥበብ አቅምህን አይቼበታለሁ። በፈጠራና በስነ ጽሁፋዊ ለዛው፣ በካራክተራይዜሽንህ ፓወር፣ እንዲሁ ደግሞ ግርድፍ እውነትን ደግሞ እንደተገኘ ሰው በማስቀመጥህ ሎጂካል ልብ ወለድን መጽሐፍ እንደምንችልም አስባለሁ። መጽሐፍቶችህንም ገመገምኩኝ። ይህን አቋሜን ሼር የሚያደርገኝ ተመልካች ወይም ያንተን የሚያውቅ ሰው ሊኖር እንደሚችል አስባለሁ። ሆነም ቀረ ሀገር አንድ አይነት ነገር አይደለም የምትፈልገው፣ ብዙ ነገሮችን ትፈልጋለች። ዝም ብዬ ደግሞ ሳይህ ፖለቲካ ዝንባሌ ልበለው አላቅም፣ መዳፈር አድርጌ አልቆጥረውም። እንደዚህ አይነት ነገር መዳፈር የለም። ከጥያቄዎች መካከል እንኳን ያነሳኋቸውን ነገሮች አንዳንዱ ፖለቲካዊ መፍትሄዎችህ ለሀገር የሚሆኑ አይነት ነገሮች ናቸው። ጥያቄው ላይ ባንግባባ እንኳን መፍትሄው ላይ ልንግባባ እንደምንችል አንድ ቀን አምናለሁ። እና የፖለቲካ ዘርፍ አራያ ማን ነው አልልህም፣ ልደቱ አያሌው እንደሆነ ስታነሳ ስለሰማሁ ባለፈው ልደቱ ብዬ ተናግሬ ሰው ደውሎ በጣም ተናዶ ሲናገረኝ ነው። 2 ሰው ደውሎ ለምን ተናደደ? ያው ልደቱ በጣም ኮንትሮቨርሻል ሰው ነው እንደምታውቀው። የፈረደበት የ97 ኬዝ ይነሳል ብራብን ነገር እኔ ስቲል በ97ቱ ጉዳይ ልደቱን ጥፋተኛ ነው የሚያስብለኝ ምንም ነገር ላገኝ አልቻልኩም። ከዛ ውጪ ግን እኔ ልደቱን በዚህ አጋጣሚ ባወራ ጥሩ ነው። ለምን እንደማደንቀው እሺ። የ97ቱ ጉዳይ ላይ ግን ዝግት አድርገን ያለፍከው ጥፋተኛ ነው የሚያስብል ነገር አላገኘሁም ማለት እስቲ ትንሽ አብራራው፣ አፍተታው ለሚመለከተው ሰው። አሁን የግድ ያንተን አቋም መቃረን አይጠበቅብንም። የኔ አቋም አሁን ያንተ አቋም ሊሆን ይችላል፣ ላይሆንም ይችላል። አይ ምንድነው ብዙ ዋና አጀንዳችን አይደለም ብዬ ነው እንጂ ምንድነው እኔ አሁን በ97 ላይ የነበሩ አክተሮችን መጽሐፍ ለማንበብ ሞከርኩኝ። የብርሃኑ ነጋ የነጻነት ጎህ ሲቀድ ብሎ እዛ ማረሚያ ሆኖ መጽሐፍ ጽፎ ነበረ። ከዛ በኋላ ደግሞ ፕሮፌሰር መስፍን ወልደማርያም ደግሞ አገቱኒ የሚል መጽሐፍ አለው። አገቱኒ ተምረን ወጣን ብሎ የጻፈው መጽሐፍ አለ። አንድ የጸሐፊውን ስም ረሳሁት፣ ቅንጅቱ ከየት ወዴት የሚልም አንድ መጽሐፍ አለ። የኃይሉ ሻውልም ህይወቴና የፖለቲካ እርምጃ የሚል መጽሐፍ አላቸው። ከዛ ልደቱም ደግሞ 2 መጽሐፎችን ጽፎ ነበረ እና እነኚህ መጽሐፎች ሳይ በጥቅሉ እንደው በቃ አሁን ልደቱ መቅደስ እንደገባ ውሻ የተደረገበት ምክንያት ሊገባኝ አልቻለም። እውነቱን ለመናገር የሚነሱ ክርክሮች አሁን እሱም ሚዲያ ላይ የሚከራከራቸው ነገሮች አሉ። ፓርላማ መግባት አለመግባት የሚለው ላይ በራሱ
አሁን ጉዳዩ ስህተት እንኳን ቢሆን የሚያስወነጅል አይደለም። ስህተት እንኳን ቢሆን እኔ አሁን አንድ ሰው ስህተት ነው ስህተት አይደለም ብሎ ቢከራከር ብዙም እንትን ሊያይለኝ ይችላል። እኔ ፓርላማ መግባቱን እደግፋለሁኝ። አሁንም ታውቃለህ ክርክሮች አሉ። ምርጫውን ተያይዞ ለምሳሌ ፓርላማ የሚገባ ሰው የህዝብ ጠላት ነው፣ ምርጫ ላይ የሚሳተፍ የህዝብ ጠላት ነው ይባላል እንደምታውቀው። እኔ ሀሳብ አልደግፍም። አሁን በቃ እዚህ ጋር ሁሉ ጊዜ ልዩነት እንደዚህ አይነት ጉዳዮች ላይ ልዩነት ሊኖር ይችላል እና ከአንተ ጋር ልዩነት አለኝ ማለት ኤግዛክትሊ ጠላት ነኝ ማለት አይደለም። እና በዛ መንገድ ናሬት የተደረገው ነገር ትክክል ነው ብዬ አላምንም። ከዛ ውጪ ግን እኔ ልደቱን በጣም የምወድበት ምክንያት መድሎት የሚል መጽሐፍ አለው። እኔ ልደቱን በጣም እንደወዱ ያደረገኝ መድሎት ነው። ከዛ ውጪ ስጦታ ከእስር ቤት የሚለው ልደቱ 6 መጽሐፍ ጽፏል። 6ቱ መጽሐፎች አንብቤያቸዋለሁ። እነኚህ መጽሐፎች መድሎትና ስጦታ ከእስር ቤት በተለየ መንገድ ልደቱን እንደወዱ ያደረጉኝ ናቸው። ምንድን ነው የኢትዮጵያ ፖለቲካ ችግሩ ምንድን ነው ብሎ ችግሩን ያነሳል። የችግሩ ምንጭ ይሄ ችግር እንዲፈጠር ያደረገው ምንጩ ምንድን ነው? ምንጩ ለማንሳት ይሞክራል። መፍትሄው ምንድን ነው? መፍትሄ ይጠቁማል። ፖለቲካ መሆን ያለበት እንደዚህ ነው። በዚህ ጉዳይ ላትስማማ ትችላለህ፣ ግን ምን እያወራ እንደሆነ ታውቃለህ። ለምሳሌ ኢትዮጵያ ህገ መንግስት ችግር አለበት የሚል የኖረ ክርክር አለ። ተቀዶ መጣል አለበት የሚሉ አሉ። አይ የኢትዮጵያ ህገ መንግስት ጥሩ ነው፣ ችግራችን ያፈጻጸም ነው የሚሉ ሰዎች አሉ። አተገባበር ነው። አዎ። ከዛ ልደቱ ስጦታ ከእስር ቤት የሚል መጽሐፍ ጽፏል። ስጦታ ከእስር ቤት ኢትዮጵያ ፖለቲካ ውስጥ ያለው የማን ነው? የኢትዮጵያ ህገ መንግስት ችግሩ ምንድን ነው? 28 አንቀጾች ችግር አለባቸው ብሎ ያምናል። እነኛ 28 አንቀጾች መሻሻል አለባቸው ብሎ ያምናል። አንቀጾቹ እንዲህ አይነት ችግር ያመጣሉ፣ መሻሻል ያለባቸው ወደዚህ ነው ብሎ ነግሮሃል። አሁን ከዚህ ሰውዬ ጋር ለመስማማትም ለመጣላትም በቂ ካርድ ይዞልህ መጥቷል። 36 አርቲክሎችን ጽፏል። እነኚህ 36 አርቲክሎችን ሲጽፍ ብድግ ብሎ በቃ ይሄ እንደዚህ አይደለም፣ ይሄ እንደዚህ ነው አይደለም የሚለው ይሄ ጉዳይ በዚህ ምክንያት ችግር ነው፣ እንደዚህ መደረግ አለበት እያለ ይነግርሃል። ፖለቲካ መሆን ያለበት እንደዚህ ነው ብዬ አምናለሁ። ይሄን ሰውዬ ብትስማማውም ባትስማማውም ግን ማድመጥ አለብን። የችግሩ ምንጭ ይሄ ነው፣ መፍትሄው ይሄ ነው። ውይይቶች መሆን የኢትዮጵያ ፖለቲካ ውይይት መሆን ያለበት ይሄ ነው። ውይይቱ ግን እንደዚህ አይደለም፣ ሀሜት ነው፣ ብሽሽቅ ነው፣ ስድድብ ነው። ኢትዮጵያ ፖለቲካ ውስጥ ያለው ውይይት ድንጋይ መወራወር ነው። እናንተ እንዲህ ናችሁ፣ እኛ እንዲህ ነን፣ እናንተ እንዲህ ናችሁ ምናምን ነገር ነው። ከፍ ሲል ደግሞ በቃ በጎራ በብሔር ምናምን ነገር አጥር ውስጥ ትሆናለህ። እዛ ውስጥ ሆነ ድንጋይ ትወራወራለህ። ዲስትራክሽን ነው በቃ። ከዚህ በዘለለ ሰውየው ችግራችን እንደዚህ ነው፣ እኔ ችግራችን እንደዚህ ነው ማየው፣ እኔ መፍትሄ ብዬ ማስበው እንደዚህ ነው ብሎ የሚናገር ሰው መደመጥ አለበት ብዬ አስባለሁ። ስለዚህ የተደራጀ መፍትሄ ለማምጣት ስለሚሞክር ነው። ሌላኛው ልደቱ መደመጡን እኔ እንደ ጥያቄ ነው ማነሳለሁ። አሁን እንደ አይዲያ ግለሰቡን ተጠነ ማለት ነው። መደመጡን ያ ሰው ራሱ ሊፈጥረው አይችልም ወይ? ለምሳሌ የመደመጫ መንገዶች አሉ። ሁሌም ቅቡልነት የማያገኙ ሀሳቦችን በሰው ዘንድ ነው ማለት በአንተ ዘንድ ምን ጊዜም ቢሆን ያ ነገር ተቀባይ ነው። አንተ ነው የወለድከው፣ የሀሳቡ ባለቤት አንተ ነህ። ግን በሰው ዘንድ ቅቡልነት የማያገኙ ሀሳቦችን ይዘህ የመጣህ ተደርገበት ሳልክ ቁጥር አሁንም እሱን ነገር ደግሞ በሰው በሚጠብቀው አይነት ቨርጅ ከመቆም ይልቅ መደመጡን ደግሞ በሌላ አስፔክት በሌላ ቨርሽን መሞከር አይችልም ወይ? ግለሰብ ለምን ሲል ለሀገር ሲል ለምን ሲል ለሆነ ጊቭን ለሆነ ለተሰጠ የአክቲንግ ታይም ሲል አይ እሱም እኮ ተናግሯል። ለምን የተሸነፍኩ ፖለቲከኛ ነኝ ብሏል። እንደዛ ያለበት ምክንያት የተሸነፍኩኝ ሲል በቃ ሐሳቤን በደንብ አድርጌ በሐሳቤ ማሸነፍ አልቻልኩኝም ብሏል። መንገዶች ነበሩ ወይ? እርግጠኛውን እንደዚህ አይነት መንገድ ብዬ የምነግርህ መንገድ የሚመጣልኝ መንገድ የለም። የሚችለውን ሞክሯል ብዬ አምናለሁኝ። ከዛ ውጪ ለምሳሌ በጣም በተደራጀ መንገድ ነበረ ዘመቻ የተከፈተበት። አንዳንዱ ዘመቻ በጣም የሚያስቅ ነው አሁን ላይ ምናምን ነገር ስታስበው። ለምሳሌ የገርል ፍሬንዱ ብሄር እንትን ነው ምናምን የሚሉ በጣም የሚያስቁ ዘመቻዎች ተከፍተውበት ነበር። ይህንን እንትን ለማለት ለምሳሌ ስንት ሚሊዮን ብር ነው በማዳበሪያ ተሰጥቶት ሄደ ምናምን በማዳበሪያ ብር ተሰጥቶት ሄደ። እንዲህ አይነት ዘመቻዎች ናቸው። እሱን እንዴት ነበር ሊቋቋም የሚችለው አላውቅም። ያንን ዘመቻ ሰብሮ እንዴት ነበር መምጣት ያለበት አላውቅም። ግን አንድ ማቀው ነገር የሚችለውን ሁሉ እየሞከረ ነው። በጣም የሚችለው ግን ብቻ ነው። አንድ ሰው ምን ለምሳሌ ምናወራው እንደ ግለሰብ ስንሆን ምን ማድረግ ይችላል ነበር? ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ትልቅ ሜጀር ሴይ
ኖት ኦንሊ ሴይ ሩም ያለው ሰው ነው። በቃ በአንድም በሌላ ኢንፍሉዌንሱ ልደቱን ማደንቅበት ምክንያት እንግዲህ ባለፈው አንድ ሚዲያ ላይ ልደቱን እንደማደንቅ ተናግሬ አንድ ሁለት ሰዎች በተለይ ደግሞ አንድ ሰው ደውሎልኝ በጣም ነበር የተቆጣው። እንዴት ልደቱን ታደንቀዋለህ ምናምን ነገር ተብሎ ልደቱን ማደንቅበት ዋና ዋና ምክንያቶች አሉኝ። አንደኛው እኔ በነገራችን ላይ በኢትዮጵያ ፖለቲካ ውስጥ የኔ ወኪል ብዬ ማስበው ሰው ልደቱ ነው። አንዱ ኤግዛክትሊ እንደ ወኪል ነው የምቆጥረው። ለምንድን ነው አሁን ይሄ በጣም እኛ ፖለቲካ ውስጥ ያለው ገመድ መጓተቱ ሩመሩ ምናምን ነገር ትተን ፖለቲካ የምናወራው አስተሳሰብ ከሆነ ፖለቲካ አይዲዮሎጂ ከሆነ የሚወክለኝ ልደቱ ነው ብዬ አስባለሁ። ለምን እኔ ግለሰብ በቂ መጫወቻ ሜዳ ማግኘት አለበት ፖለቲካ ውስጥ ብዬ አስባለሁ። በኢትዮጵያ ፖለቲካ የቡድን ፖለቲካ ነው። እኔ በቡድን እወከላለሁ ብዬ አላስብም። በቡድን መወከል የማልፈለገው ቡድን ስለምጠላ አይደለም። የመጣሁበትን ቡድን ልጠላ አልችልም። ነገር ግን በተሻለ መንገድ እኔን ይወክለኛል ብዬ ማስበው በተለያየ ምክንያት ግለሰብነት ነው። እንደ ግለሰብ እውቅና ማግኘት አለብኝ በኢትዮጵያ ፖለቲካ ውስጥ ብዬ አምናለሁኝ። ይህንን ሀሳብ ይዞ ለ30 ዓመት ሲከራከር ነበረ። ስለዚህ የአስተሳሰብ ውክልና አለኝ ብዬ ስለማስብ ነው። ሌላኛው በኢኮኖሚው በጣም ከመንግስት ጣልቃ ገብነት በተቻለ መጠን እንዲቀንስ እፈልጋለሁ። ይህንን ይዞ ከሚከራከሩ ፖለቲከኞች መካከል አንዱ እሱ ነው። በዚህ ጉዳይ ለምሳሌ ብርሃኑ ነጋ ማንሳት እንችላለን። የነጻነት ጎህ ሲቀድ የሚለው መጽሐፉ ላይ በደንብ ያነሰዋል፣ ደጋግሞ ያነሰዋል። ሌሎችም ሰዎች አሉ እና በዚህ ጉዳይ በጣም ከሚወክሉኝ ሰዎች መካከል አንዱ ብዬ ልደቱን አስባለሁ። እንዲህ እያልኩ በጣም በዝርዝር ጉዳዮች እኔ በብሔር አደረጃጀት ላይ ማሰባቸው ሀሳቦች ወይ ነው ያሰብኳቸው ወይ ደግሞ ልደቱ ጽፈዋቸው የገዛኋቸው ሀሳቦች አሉኝ። አገሪቱ አደረጃጀት ምን መምሰል አለበት? ታሪክ ላይ ለምሳሌ ሁለት ጫፍና ጫፍ ያሉ ክርክሮች አሉ እኛ ሀገር ላይ። እሱ ከሁለቱም ጫፍ ላይ አይደለም፣ ሁል ጊዜ ሶስተኛው አማራጭ ይላል እና መሀል ላይ መንገድ አለ ብሎ ያስባል። እኔ ሁል ጊዜ ቢሆን ብዬ የምመኘው እሱን ነው። የመሀለኛው መንገድ እንድንጓዝ እፈልጋለሁ። እውነቱም ደግሞ ያለው መሀል ላይ ነው። ታሪክ ላይ ለምሳሌ ሁለቱም ጫፎች እውነት አላቸው፣ ሁለቱም ጫፎች ስህተት አላቸው። ልደቱ ይህንን ይቀበላል። የመሀለኛውን እሺ ልደቱ ጠቅላይ ሚኒስትር አይሆንም፣ ግን በነገር መቼም አይሆንም። ትልቅ ስልጣን የሚያገኝ አይመስለኝም። እኔ ልደቱ ምን እንደምመኝ ታውቃለህ? እኔ ምን እንደምመኝ እንደነበረ ታውቃለህ? ሌላ ሰው ትልቅ ሰው ስልጣን ይዞ ልደቱ አማካሪ ቢሆን ነበር እኔ ደስ የሚለኝ። በዚህ አጋጣሚ ዞሮ ታሪክ ላይ ያሉትን ሁለቱ ጽንፎች ችግር አለባቸው እና ጥንካሬም አላቸው። ልደቱ መሀለኛውን መንገድ ለመከተል መሞከሩ እኔ እንደዛ መሆን አለበት ብዬ ስለማስብ ህገ መንግስት ለምሳሌ ተቀዶ ይጣል የሚሉ ሰዎች አሉ። ኖ ህገ መንግስቱ ጠንካራ ነው የሚሉ ሰዎች አሉ። ይሻሻል ሲል ልደቱ ይሻሻል ሲል ዝም ብሎ ይሻሻል አይደለም። ስጦታ ከእስር ቤት የሚል መጽሐፍ አለው እና እዛ መጽሐፍ ላይ 28 አንቀጾች መሻሻል አለባቸው። የሚሻሻሉት በዚህ ምክንያት ነው፣ የሚሻሻሉት እንደዚህ ነው የሚል አማራጭ ሀሳብ አቅርበዋል። እና አንድ መወድለት ነገር ቅድም በሀሳብ ይወክለኛል ብዬ ስለማስብ ጽንፍ የረገጠ አቋም ስለማያራምድ እና በጣም በተቻለ መጠን ለኢትዮጵያ ችግሮች እሱ መፍትሄ ብሎ የሚያስበውን ነገር አደራጅቶ ለማቅረብ ስለሚሞክር እና ሁል ጊዜ ፖለቲካ መሆን ያለበት እንደዚህ ነው። ሀሳቡ ብትቀበለው ባትቀበለው የሀሳብ ክርክር ነው ፖለቲካ መሆን ያለበት። የተደራጀ ሀሳብ ሊኖርህ ይገባል፣ የተደራጀ ሀሳብ ሊኖረኝ ይገባል። አንተማመን፣ ግን ቢያንስ ሀሳብ ይኖረን። ሀሳቡ ወደ ቴብል መምጣት አለበት እና የሀሳብ ፖለቲካን እንትን ለማለት መሞከሩን በጣም ነው መወድለት እና በእነኚህ ምክንያቶች ነው መወደው ልልህ ነው። እዚህ ጋር እንደጠይቀ ደስ የሚለኝ ነገር አምሳለ ፖለቲካ ያረከውን ሰው ተጽዕኖ እንዳይፈጥር በመከላከል አትችልም። አዎ ተጽዕኖ አንዳንዴ የፍላጎት ጉዳይ፣ አንዳንዴ ደግሞ የፍላጎት ጉዳይ ላይሆን ይችላል። ፖለቲካ አድርገው ሊገባበት ጊዜ አለ እና ሰው ፖለቲካ ውስጥ የመምጣት ኢንጌጅ የማድረግ ፍላጎት የለኝም አለ ማለት ነው ብዬ ነው። ጸሐፊያን እኮ ይችላሉ። አዎ ይችላል። ዝንባሌ አንጻር ነው እንጂ ከመሆን ካለመሆን ጋር መሆን አሁን ዛሬ መሆን ይችላል። እያንዳንዱ ሰው ባይዲፎልት ፖለቲከኛ ነው። አዎ ነው። ፖለቲካ ደግሞ በጣም የዕለት ተዕለት ኑሯችን ላይ በጣም ተጽዕኖ ያሳድራል። ፖለቲከኛ የመሆን እቅድ ግን የለኝም። እኔ ቢሆን ደስ የሚለኝ ፖለቲካዊ ጉዳዮች ላይ አስተያየት የሚሰጥ ፖለቲካዊ ጉዳዮችን ለመጻፍ የሚሞክር ምናምን አይነት ሰው እሱን ነው እንጂ ፖለቲከኛ ማለት የሙሉ ጊዜ ፖለቲከኛ መሆን እስከዚህ ደቂቃ ድረስ ምንም አይነት ፍላጎት የለኝም። እሱ ይስበኛል።
አንዱ አይ ሁሉም የየራሱ ጥቅም አለው። ለምሳሌ ከፓርቲ መዋቅር ውስጥ ውጪ የሆኑ ሁልጊዜ መዋቅር ውስጥ ስትሆን ማፈንገጥ ማይፈቀድልህ እንትን አለ። ከራስ ርዕዮተ ዓለም አንጻር ምናምን ነገሮችን የመገምገም ግዴታ ውስጥ ትወድቃለህ። ከፓርቲ ፖለቲካ ውጪ የሆኑ ነፃነት ያላቸው የፈለጉት ጉዳይን የመገምገም የማየት ነፃነቱ የሚሰጣቸው ሰዎች ያስፈልጋሉ ሁል ጊዜ። እነሱን ደግሞ ግብዓት ተጠቅሞ የሚጠቀሙ ፖለቲከኞችም ያስፈልጋሉ። ሁለቱም ለሀገር ይጠቅማሉ። ከዛ ውጪ ግን ደግሞ የራስህንም ኮንሲደር ታደርጋለህ። ስለ የሚዋጣልህ ነገር አለ፣ ማይዋጣልህ ነገር አለ። ጥሩ የእግር ኳስ ተጫዋች ነህ ማለት ሯጭ መሆን ይጠበቅብሃል ማለት ላይሆን ይችላል። አየህ እና እኔ የሚዋጣልኝ ብዬ ማስበው ሚዲያ አካባቢ ላይ ያለ ነገር ጽሁፍ ምናምን ነገር ነው እና ብዙ ይዋጣልኛል ብዬ አላስብም ፖለቲከኛ መሆን። ይሄንንም ነገር ላይ ጥለው አይ ነገር እንኳን አንጣሉ በጣም ለእርግጠኝነት በቀረበ እንትን የፓርቲ ፖለቲካ ውስጥ ምገባ አይመስለኝም። ከገባሁኝ በጣም በሆነ ነገር ተናድጃለሁኝ ማለት ነው። ተስፋ ቆርጫለሁ ማለት ነው። ፖለቲካ ውስጥ ከገባሁ አይ ኖ እንደዛ ሳይሆን ተስፋ ቆርጫለሁ ስለ በቃ የሆኑ እስካሁን ተስፋ አደርጋለሁ ፖለቲካ ፓርቲዎች ምናምን ነገር የኢትዮጵያን ፖለቲካ መቀየር አለባቸው እያልኩና አይ እነሱማ በቃ እኔ እንደምፈልገው አያደርጉትም ገብቼ ልሞክር ካልኩኝ ሜቢ እሱም ብቻ አይደለም የተሻሉ ማሰማሪያዎችም አሉ። አዎ የተሻለ ነገር እያለ ለምን የሚለውም መልስ መሆን ይችላል። በጣም አሪፍ። ከተሻሉት መሰማሪያዎች አንዱ የጀመርነው ነው የደረስነው የህትመቱ ኢንዱስትሪ አሃዱ ክሌቱ ብለህ ሶስተኛ ድረስ ደርሰሃል። ምን ጥቅም አለው? ምን ጠቀመ? የተጠቀምክበት ነው ወይ? ለትውልድ ከምትጠቀመው ማባቢያ ከምትሰጠው ነገር ባሻገር እንደው ኑሮን ለመደጎም ለምናምን አንዳንድ ይሄ ጥያቄ ኢትዮጵያ ውስጥ እንደማይነሳ በወል እነዚህ አውቃለሁ። ሶስተኛ ደግሞ በደንብ አውቃለሁ። የህትመት ጉዳይ ጠፍቶኝ ምናምን አይደለም። ግን አንድ ደራሲ አቅርበህ ይሄ ነገር እንደው የዙፋን ልፍ የራሱ ምን ያህል ሸጠ ምን ያህል ጠቀመ መባሉ አይቀርም ብቻውን እንኳን በትክክልና ከዚህ ማዕዘን ሆነ ነው። ስነ ጽሁፍ በመጽሐፍ ስራ እውነት ለመናገር የኢኮኖሚ ጥቅም የለውም። ግን እንዲህ ደግሞ ሲባል እልም ያለ እንደ ሁሉም ነገር ደግሞ ጨለማ ነው ማለትም ደግሞ አይደለም። እየተንገዳገድክ ምናምን የተወሰነች ነገር ይደጉመሃል። ከዛ ውጪ ግን ሀቅ አቋን ደግሞ ከተነጋገርን በረጅም ፕሮሰስ የሚጠቅምህ ጥቅሞች አሉ። አንዱ ጥቅም ምንድነው መሰለ? ለምሳሌ በዚህ ዘመን ላይ አዲሱ ከረንሲ ፐብሊክ ላይ ያለክ የምትሳልበት መንገድ ነው። አሁን ይኸኛውን እንደ ደራሲ ነው ማውራት ያለብኝ እንደ ነጋዴ ነው ማውራት ያለብኝ የሚለውን እኮ እያሰብኩኝ ወለ እንዴት እንዴት ነው መሰለ? አንድ መጽሐፍ ጽፈ ላይሸጥልህ ይችላል። የመጀመሪያው መጽሐፍ የሆኑ ሰዎች ያነቡታል። ከዛ የሆኑ ሰዎች ዘንድ ዋጋ ይኖርሃል። ከዛ ወደ ሁለተኛ መጽሐፍ ስትመጣ የተሻለ ተቀባይነት ይመጣል። ሶስተኛ እያለ ተቀባይነት እየጨመረ ይመጣል። እሱ ብቻ ሳይሆን እውነት ለመናገር አንዳንድ ቦታ ላይ የሚኖሩ የግል የስራ ድርድሮችንም ያቀልልሃል። መጽሐፍ እውነት እንነጋገር ከተባባለ ቀጥታ ባይከፍልህም በተዘዋዋሪ መንገድ ይከፍልሃል። እሱ አድቫንቴጅ አለው። ከዛ ውጪ መጽሐፍ ስትጽፍ መጽሐፍት ወለዱኝ። አንድ ዳዊት ጸጋዬ ደራሲ ዳዊት ጸጋዬ ምን ይላል? መጽሐፎቼን እነሱን ይወልዱኛል እንጂ ያልወልዳቸውም ይላል። እና መጽሐፍ በጻፍክ ቁጥር አእምሮህን እንደ አዲስ መንገድ ያሰራኋል። በአዲስ አስተሳሰብህን ነገሮች የምታይበትን መንገድ በጥሩ መንገድ መልሶ ይቀርጽሃል። እና የቱ ጋር እንደጠቀመ የማታውቅበት መንገድ እሱ ይጠቅመሃል። በገንዘብም እንዳልኩ በጣም ሌክዠሪ ኑሮ ባያኖርህም እንደው የዕለት ጉርስህን ምናምን ነገር የሚሸፍን የተወሰኑ ነገሮች ይገኛሉ። በረጅም ጊዜ ሂደት ደግሞ ዛሬ የሰራኸው ስራ ከሆነ ጊዜ በኋላ ደግሞ ይመነዘራል።